ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በኢራን በተከሰተው የመሬት መንቀጥቀጥ የኒውክሌር ጥርጣሬ አስነሳ። በመካከለኛው የኒውክሌር አረር ይኖራል ተብሎ አሁንም በከፍተኛ ሁኔታ ጥርጣሬ አስነስቷል። በደቡባዊ ኢራን ግራሽ በተባለው ስፍራ የተመዘገበው 4.3 ሬክተር ስኬል የመሬት መንቀጥቀጥ በአካባቢው ካለው ወታደራዊ ውጥረት ጋር ተዳምሮ ከፍተኛ ዓለም አቀፋዊ መነጋገሪያ ሆኗል። መንቀጥቀጡ የተከሰተው ወቅታዊ ሁኔታ ኢራን የከርሰ ምድር ኒውክሌር ሙከራ አድርጋ ነው የሚል ጥርጣሬ ፈጥሯል። በዚህም ጉዳይ ዜና ትንታኔ ያካተናል። የቴህራን አይኖች ለእስራኤል ሲሰልሉ የነበሩ የካሜራዎች መጥለፍ ሚስጥር ተጋለጠ። የደህንነት መዋቅር የኢራን ቁልፍ የደህንነት ካሜራዎች ለዓመታት ሲቆጣጠር መቆየቱን ፋይናንሻል ታይምስ ይፋ አድርጎ አዲስ ምርመራ ዘገባ አጋልጧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። እስራኤል የቆይቱን የኢራን መንፈሳዊ መሪ አያቶላህን ለመምረጥ ድምጽ እየቆጠሩ የነበሩ በርካታ ኢራን ባለስልጣን መግደል እንደምታምን የፎክስ ኒውስ ዘጋቢ ትሬንት ይንግስት ዘግበዋል። በዚህም ጉዳይ የዜና ትንታኔ ያካተናል። የኢራን ቀይ ጨረቃ ማህበር ጦርነቱ ከተጀመረ ወዲህ ከ787 ሰዎች በላይ መገደላቸው የገለጸ ሲሆን የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። በዚህም ጋር ተያይዞ ያለንን የዜና ትንታኔ እናሰማችኋለን። የሰማዕታትን ደም እንቀበላለን፣ እስራኤልና አሜሪካ የሲኦል በር ይከፍታሉ ስትል ኢራን ገለጸች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱንም ዛሬ ቀጥሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። ሞት ለአሜሪካ ሞት ለእስራኤል እያሉ ሲጮህ የነበሩ እነዚህ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲሉ የአሜሪካ መከላከያ ሚኒስተር ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁን መሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢራን በግራሽ ክልል በሬክተር ስኬል 4.3 የተላከ የመሬት መንቀጥቀጥ ተከሰተ። ሰሞኑን ከእስራኤልና ከአሜሪካ ጥቃት የተሰነዘረባት ኢራን የመሬት መንቀጥቀጥ መከሰቱን ተናግረዋል። የመሬት መንቀጥቀጡ አደጋ የተከሰተው በደቡብ ኢራን ግራሽ ክልል መሆኑ ተገልጿል። የመሬት መንቀጥቀጥ አደጋው 10 ኪሎ ሜትር ጥልቀት መሸፈኑን የአሜሪካ ጂኦ ሰርቪስ አስታውቋል። በዚህ አደጋም የደረሰ ጉዳትም የለም። የመሬት መንቀጥቀጥ አደጋ የተከሰተው ኢራን በእስራኤልና አሜሪካ ጥምር ጥቃት እያስተናገደ ደችበት በመትገኝ ወቅት መሆኑ ተገልጿል። ከዚህም ጋር ተያይዞ በኢራን የተከሰተው የመሬት መንቀጥቀጥ የኒውክሌር ጥርጣሬ አስነሳ። በደቡብ ኢራን ግራሽ የተባለው ስፍራ የተመዘገበው 4.3 ሬክተር ስኬል የመሬት መንቀጥቀጥ ባለው በአካባቢው ወታደራዊ ውጥረት ተዳምሮ ከፍተኛ ዓለም አቀፋዊ መነጋገሪያ ሆኗል። የጂኦሎጂ ተቋም እንደገለጸው ንዝረቱ 4.3 ሬክተር ስኬል ሆኖ የተመዘገበው ማዕከሉም 10 ኪሎ ሜትር ጥልቀት አለው ተብሏል። ክስተቱ ኢራን በእስራኤልና ከአሜሪካ ጋር በገጠመችው የከረረ ወታደራዊ ፍጥጫው መከሰቱ ንዝረቱ ከተፈጥሯዊ ክስተት ይልቅ ሰው ሰራሽ ሊሆን እንደሚችል ተገምቷል። የኒውክሌር ሙከራዎች ብዙ ጊዜ ድንገተኛና ከፍተኛ ኃይል ያለው ድንጋጤ ሞገድ ወይም ሾክ ዌቭ የሚፈጥር ሲሆን በዛሬው ንዝረት የተመዘገበው ጥልቀት ግን ከተለመደ የከርሰ ምድር ሙከራ ይልቅ ወደ ተፈጥሯዊ መሬት መንቀጥቀጥ የሚያደላ መሆኑን ተመላክቷል። የጂኦሎጂ ባለሙያዎች እንደሚጠቁሙት ኢራን ዋናና የምድር ንጣፎች ቴክኖክ ፕላኔት መገኘት የምትገኘው በመሆኑ ተፈጥሯዊ መሬት መንቀጥቀጥ የተለመደ ክስተት ነው። አንዳንድ ወታደራዊ ተንታኞች ንዝረቱ ከከባድ የቦምብ ጥቃት ከሚመቱ ከርሰ ምድር ምሽጎች ሊመነጭ እንደሚችል ግምታቸው እየሰጡ ነው። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የንዝረቱ ምንጭ ለማረጋገጥ መረጃ እያሰባሰበ ሲሆን እስካሁን ግን በይፋ የሰጠው ማረጋገጫ የለም። የቴህራን አይኖች ለእስራኤል ሲሰልሉ የነበሩ ካሜራ መጥላፏን በሚስጥር ተጋለጠ። የእስራኤል የደህንነት መዋቅር የኢራን ቁልፍ ደህንነት ካሜራ ለዓመታት ሲቆጣጠር መቆየቱን ፋይናንሻል ታይምስ ይፋ ያደረገው አዲስ የምርመራ ዘገባ ጋርጧል። ዘገባ እንደሚያመለክተው እስራኤል የኢራን ከፍተኛ መሪ የሆኑት አያቶላ አሊ ካሚኒ መኖሪያ ቤታቸው አካባቢ ጨምሮ በመላው ሀገሪቱ የሚገኙ አውራ ጎዳናዎች ላይ የተተከሉ ደህንነት ካሜራ በመጥለፍ መረጃ ስታገኝ ቆይታለች። እነዚህ ካሜራ አማካኝነት የኢራን ከፍተኛ ባለስልጣን እያንዳንዱ እንቅስቃሴ የጉዞ መስመርና የዕለት ተዕለት ውሎ ለዓመታት እስራኤል የስለላ ተቋማት እይታ ስር ወድቆ ነበር። ቴክኖሎጂ በላይ እስራኤልና አሜሪካ በቅርቡ በወሰዱት እርምጃ 48 የሚሆኑ የኢራን ከፍተኛ አመራሮችና ወታደራዊ መኮንኖች በቀላሉ ለይቶ መምታት ትልቅ አጋዥ እንደነበር ተጠቅሟል። ዘገባው የኢራን የሳይበር ደህንነት መዋቅር ምን ያህል ተጋላጭ እንደነበር እስራኤል በኢራን ብርት ውስጥ የፈለገችው መረጃ ለማግኘት የነበራት አቅም አመላካች ነው ተብሏል። ይህ መረጃ ይፋ መሆኑን ተከትሎ በኢራን ወታደራዊ ደህንነት መዋቅር ውስጥ ከፍተኛ ድንጋጤ መፍጠሩ የተነገረ እስካሁን ከቴህራን በኩል የተሰጠ ይፋ ምላሽ የለም።
እስራኤል ቀጣዩ ኢራን መሪ የሆኑት አያቶላህን ለመምረጥ ድምጽ እየቆጠሩ የነበረበት በርካታ ኢራን ባለስልጣን መገደል እንደምታምን የፎክስ ኒውስ ዘገባ አስታውቋል። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴህራንና በቆም ከተሙ የሚገኝ ባለሙያ ምክር ቤት አሰምብሊ ኤክስፐርት አባላት የቀድሞ መሪ አያቶላህ ካሚኔ የሚተኩ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነው። የእስራኤል ባለስልጣን ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀም መሆኑ ታውቋል። የኢራን ቀይ ጨረቃ ማህበር ጦርነቱ ከተጀመረ ወዲህ 787 ሰዎች መገደላቸውን ሲገልጹ የነዳጅ ዋጋ ከፍተኛ ሁኔታ አሻቀበ። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመር ማስተጓጎል የነዳጅ ዋጋ ከፍተኛ ሁኔታ ማሻቀቡን የፈረንሳይ ዜና አገልግሎት ኤፍፒ በዘገባው አስታውቋል። ስትራቴጂክና ጠቀሜታ የምትታወቀው ሆርሙዝ ወሽመጥ መዝጋቱ በቀጠና የሚገኘው የኃይል መሰረተ ልማቶች ጥቃት ማስተናገዳቸው ተከትሎ የብሬንት የድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። በዛ አንድ የበርሜል ነዳጅ $85.12 የደረሰ ሲሆን እንደ አውሮፓ አቆጣጠር ከሐምሌ 2004 ወዲህ የታየው ከፍተኛ ጭማሪ መሆኑ ተመላክቷል። በአንጻሩ ነጋዴዎች ትኩረታቸው ወደ ነዳጅ ወደ አሜሪካ ዶላር ማዘዋራቸውን የከበሩ ማዕድናት ዋጋ ከፍተኛ ሁኔታ ቀንሷል። የወርቅ ዋጋ $4 በመቶ በላይ ቅናሽ ማሳየቱን አንድ አውንስ ዋጋ ደግሞ $5.07 የወረደ ሲሆን የብር ዋጋ ደግሞ 12 በመቶ በመቀነሱን $78 በታይ ሆኗል። የኢራን ቀይ ጨረቃ ማህበር ዛሬ ባወጣው መግለጫ አሜሪካ እስራኤል በኢራን ጥቃት መሰንዘሩ ከጀመረ ወዲህ በሀገሩ ደረጃ የሟቾች ቁጥር 787 መድረሱን ታውቋል። ማህበሩ በድረገጹ ባስተላለፈው መረጃ መሰረት ከባለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች ተፈጽመዋል። 153 ከተሞች ከ500 በላይ ስፍራዎች ኢላማ ተደርገዋል ብለዋል። የሰማዕታትን ደም እንቀበላለን፣ እስራኤልና አሜሪካ የሲኦል በሮች ይከፈታሉ ስትል ኢራን ገለጸች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ለተፈጸመው ጥቃት ያጸፋ እርምጃ መውሰዱን ዛሬም ቀጥሏል። አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ መሐመድ ናኢም በታሲም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸው ዘመናዊ ሚሳኤል በመጠቀም በጠላቶቻቸው ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቀዋል። ጄኔራሉም አክሎ ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ያነጣጠረ እንደሚሆን ገልጸዋል። ግን አሜሪካና እስራኤል የሲኦል በሮች ይከፍታሉ ሲሉም አስጠንቅቀዋል። ኢራን በተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው ሚሳኤልና ድሮን ውርጅብኝ ዛሬ ማክሰኞ ለአራተኛ ቀን ተከታታይ ቀን ቀጥለዋል። አብዮታዊ ዘቡ በአዲስ መልክ የተሾሙት አዛዥ አህመድ ሻህሪድ መሪነት ያጸፋ ተልዕኮ በሙሉ ኃይል ለማስፈጸም መዘጋጀቱን ተናግረዋል። ቃል አቀባይ የሰማዕታት ደም እንቀበላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈት በማከናረብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ያሻግረዋል ተብሎ ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታ ወደ ከፋ ቀጠናዊ ጦርነት እንዳይመራ በስጋት እየተከታተሉት ይገኛሉ። በመሆኑም ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮህ የነበሩ እነዚህ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲሉ የአሜሪካ መከላከያ ሚኒስትር ገልጸዋል። አሜሪካ በየትኛው ምድር ክፍል ዜጎች የሚያስፈራራ ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠንቅቀው አሜሪካ ላይ ጥቃት የሚሰነዝሩ የሚያስፈራሩ አካላት የትም ቢሆኑ ተለይተው እንደሚገደሉ ገልጸዋል። የኢራን መንግስት እብድ አገዛዝ በማለት ገልጸው የኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚደረግ አሳውቋል። የአሜሪካ መከላከያ ሚኒስተር ፔት ሄግሴት ምንድነው ያሉት የሚለውንም አሜሪካ ከገደለች አሜሪካውያን ካስፈራራች የትኛው ምድር ክፍል ሆነ ያለ ምንም ይቅርታ ያለ ምንም ማቅማማት አድነን እንይዛቸዋለን እንገላቸዋለን ብለዋል። ፕሬዝዳንት ትራምፕ ወጥ አቋም አላቸው። እንደ ኢራን ያሉ ሃይማኖታዊ ቅዠት የታወደ እብድ አገዛዝ የኒውክሌር ጦር መሳሪያ ሊኖር አይገባም ይግልጽ በመሆኑ አመክንዮ ነው ብለዋል። ብዙዎቹ ይህን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የኛ ፕሬዝዳንት ደግሞ ያን ድፍረት አላቸው። ሞት ለአሜሪካ ሞት ለእስራኤል እያሉ ሲጮህ የነበሩ እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲሉም ገልጸዋል።